ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ታህሳስ 3 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። ስፖርታዊ መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ ቆይታ አድርጋለሁ። የካሜራ ባለሙያዎቻችን ኦብሳ ሱራና ብሩክ ጌታቸው ከኛ ጋር ቆይታ ያደርጋሉ። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በድጋሚ በአክብሮት እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የድል ዜናን ቀዳሚ እናደርጋለን። በአንጎላ አስተናጋጅነት እየተከናወነ በሚገኘው በአራተኛው የአፍሪካ ወጣቶች ኦሎምፒክ ጨዋታ ላይ እየተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን በተለያዩ የስፖርት አይነቶች የወርቅ ሜዳሊያዎችን እያገኘ ይገኛል። ዛሬ በወጣ መረጃ አሁን ላይ በተደረገ ውድድር በ3000 ሜትር በሴቶች የመሰናክል ውድድር አትሌት ኤልሳቤት አማረ አንደኛ በመውጣት የወርቅ ሜዳሊያ ማግኘት ትችላለች። በዚህ ውድድር መድረክ ላይ አሁን የተገኘውን የወርቅ ሜዳሊያ ጨምሮ 3 የወርቅ ሜዳሊያዎችን በማግኘት እንደዚሁ የደረጃ ሰንጠረዡን ከፊት ሆነው ከሚመሩ ሀገራቶች መካከል የኢትዮጵያ ልዑክ ቡድን እንደዚሁ ተጠቃሽ መሆኑን እየተገለጸ ይገኛል። አትሌት ኤልሳቤት አማረ በዚህ የውድድር መድረክ ላይ የኬንያና የዩጋንዳ አትሌቶችን በማስከተል ነው በቀዳሚነት ውድድሯን መፈጸም የቻለችው። እንደዚሁ የኬንያና የዩጋንዳ አትሌቶች ደግሞ የብርና የናስ ሜዳሊያ ተሸላሚ ሆነዋል። በሌላ ውድድር በወንዶች 1500 ሜትር እንደዚሁ ተጨማሪ የብር ሜዳሊያ ተገኝቷል ተብሏል። አሁን ደግሞ በወጣ መረጃ በግል የሰዓት ሙከራ የብስክሌት ውድድር እንደዚሁ ሌላ የወርቅ ሜዳሊያ በስፖርተኛ ማህደር አማካኝነት እንደዚሁ መገኘቱን ያገኘነው መረጃ ያመለክታል ማለት ነው። እስካሁን ባለው እንቅስቃሴ በ7 የስፖርት አይነቶች እጅግ በጣም ውጤታማ ድሎችን እያስመዘገቡ ነው የሚገኙት ኢትዮጵያን ስፖርተኞች። በነገው ዕለትም በተለያዩ የማጣሪያና የፍጻሜ ውድድሮች እንደዚሁ በውድድር መድረኩ ላይ እንደሚከናወኑ ያገኘነው መረጃ ያመለክታል ማለት ነው። ክቡራትና ክቡራን ተመልካቾቻችን ወደ ሌላው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ12ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት ረፋድ ላይ ጅማሯቸውን አድርገው አመሻሹን ሁሉ እየተከናወኑ ነው የሚገኙት። በዚህም መሰረት ሲዳማ ቡናን ከአርባ ምንጭ ከተማ ጋር ያገናኘው ጨዋታ በሲዳማ ቡና 1-0 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ ሲዳማ ቡናዎች 3 ነጥብ የሚያገኙበትን ውጤት እንዲያስመዘግቡ አረጋሽ ጸጋ በራሷ ግብ ላይ 13ኛው ደቂቃ ላይ ጎል ማስቆጠሯን ተከትሎ ነው ሲዳማ ቡና ከጨዋታው ሙሉ 3 ነጥብ ማግኘት የቻለው፣ ጨዋታውንም በአሸናፊነት ማጠናቀቅ የቻለው። ውጤቱንም ተከትሎ ሲዳማ ቡና በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 15 ከፍ ማድረግ ችሏል ማለት ነው። በሌላ ጨዋታ ባህር ዳር ከተማን ከልደታ ክፍለ ከተማ ጋር ያገናኘው ጨዋታ በባህር ዳር ከተማ 1-0 አሸናፊነት በተመሳሳይ ውጤት ፍጻሜውን ሲያገኝ አስቴር ይርጋ 15ኛው ደቂቃ ላይ እንደዚሁ ባህር ዳር ከተማን የአሸናፊነት ግብ ከመረብ ማሳረፍ ችላለች ማለት ነው። እንስቶቹ የጣና ሞገዶቹ በዚህ የውድድር መድረክ ላይ ወይም ደግሞ በዚህ በፕሪሚየር ሊጉ ላይ ማለት ነው እስካሁን ድረስ 4 ነጥቦችን ነበር መሰብሰብ የቻሉት። ዛሬ ማሸነፋቸውን ተከትሎ እንደዚሁ ነጥባቸውን 7 በማድረስ ከወራጅ ቀጠናው ስፍራ መውጣት የቻሉበትን ውጤት ነው ማስመዝገብ የቻሉት ማለት ነው። እንግዲህ የደረጃ ሰንጠረዡን ስንመለከት ኢትዮ ኤሌክትሪክ በ30 ነጥቦች የደረጃ ሰንጠረዡን በቀዳሚነት ይመራል። ኢትዮጵያ ንግድ ባንክ በ25 ነጥብ እንደዚሁ ተመሳሳይ ነጥብ ያለው ሐዋሳ ከተማ እኩል 25 ነጥቦችን ይዞ በጎል ክፍያ ብልጫ ተወስዶበት 3ኛ ደረጃ ላይ ተቀምጧል። ኢትዮ ኤሌክትሪክ ያደረጋቸውን ጨዋታዎች ሁሉ እያሸነፈ መምጣቱ የሚታወስ ነው። ባሳለፍነው ሳምንት ብቻ ነበር በቦሌ ክፍለ ከተማ የመጀመሪያ ሽንፈቱን 2-1 በሆነ ውጤት ያስመዘገበው ማለት ነውና ኢትዮጵያ ንግድ ባንክ 2 ተስተካካይ ጨዋታዎች ይቀሩታል። በቀጣይ የሚያሸንፍ ከሆነ ደግሞ የበለጠ የመሪነቱን ስፍራ ከኢትዮ ኤሌክትሪክ ጋር መሳ ለመሳ ይዞ ለመጓዝ የሚያስችለው ነው የሚሆነው። መቻል በ23 ነጥቦች 6ኛ ደረጃ፣ 4ኛ ደረጃ ይቅርታ ሸገር ደግሞ 5ኛ ደረጃ ላይ ተቀምጧል። የከፍተኛ ጎል አስቆጣሪነቱን ትራክ እንደዚሁ የኢትዮ ኤሌክትሪክ የፊት መስመር አጥቂ ዳግማዊ ሰለሞን 17 ግቦችን ከመረብ በማሳረፍ ከኢትዮ ኤሌክትሪክ በቀዳሚነት ስትመራ፣ ረዴት አስረሳኝ ከኢትዮጵያ ንግድ ባንክ 9 ግቦችን ከመረብ በማሳረፍ እንደዚሁ 2ኛ ደረጃ ላይ ተቀምጣለች። ምርቃት ፈለቀ፣ መሳይ ተመስገን፣ መሐሌት ምትኩ፣ ሰናይት ኡርጎ፣ ምትኬ ብርሃኑን በኩል 5 ግቦች የከፍተኛ ጎል አስቆጣሪነቱን ትራክ የተሽቀዳደሙበት ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርቱን እየተከታተላችሁ ስለሆነ እጅግ በጣም እናመሰግናለን። መልእክቶች አሉ፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት
ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን ይህ ነው ቴሌቪዥን ነው ናሁ ስፖርትን እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የብሬ ምንጮች የተሰናዱትን መረጃዎች ወደ እናንተ እየደረስን ቆይታ የምናደርግ ነው የሚሆነው። የባህር ማዶ ስፖርታዊ መረጃዎቻችንን የምንጀምረው ከተወዳጁ የእንግሊዝ ፕሪሚየር ሊግ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ የ16ኛ ሳምንት መርሃ ግብር ጨዋታዎች በነገው ዕለት ጅማሯቸውን የሚያደርጉ ነው የሚሆነው። እስከ ሰኞ ምሽት ድረስም እንደዚሁ ቀጥለው የሚከናወኑ ይሆናል። ነገ የሚደረጉትን ጨዋታዎች እንመልከትና አሰልጣኞች አመሻሹ ላይ የሰጡትን አስተያየት ከጨዋታው በፊት እንደዚሁ ወደ እናንተ እናደርሳለን መረጃዎችን። ነገ አመሻሽ 12 ሰዓት ላይ በኩል ተመሳሳይ ጊዜ 3 ጨዋታዎች ይደረጋሉ። የምዕራብ ለንደኑ ክለብ ቼልሲ በሜዳው ስታንፎርድ ብሪጅ እንደዚሁ የመርሲሳይዱ ክለብ ኤቨርተንን የሚያስተናግድበት ጨዋታ ይጠበቃል። በሁለቱ ቡድኖች መካከል ያለው የነጥብ ልዩነት አንድ ብቻ ነው። ስለዚህ በዚህ እንቅስቃሴ ላይ ወደ አሸናፊነት ለመምጣት የአሰልጣኝ ዴቪድ ሞይሱ ቡድን ከአሰልጣኝ ኤንዞ ማሬስካው ቡድን ጋር የሚያደርገው ጨዋታ እንደዚሁ ይጠበቃል። ሁለቱን ሰማያዊዎች ማሊያ ለባሾቹን የሚያገናኘው ጨዋታ እንደዚሁ ትኩረትን ስቧል። የቼልሲው አሰልጣኝ እንግዲህ ሽልማት አግኝቷል አሁን በወጡ መረጃዎች ማለት ነው። ይህንን ጨዋታ የማሸነፍ ቅድመ ግምት አግኝቷል። ኤቨርተንም ግን ወቅታዊ አቋሙ በጣም በጥሩ ሁኔታ ላይ ነው የሚገኘው። ሌላው በዚሁ ሰዓት የሚደረገው ጨዋታ ሌላኛው የመርሲሳይዱ ክለብ ሊቨርፑል እንደዚሁ በሜዳው አንፊልድ ሮድ ብራይተንን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። በዚህ እንቅስቃሴ ላይ እንደዚሁ አሰልጣኝ ሃርነ ስሎት ከሞሐመድ ሳላ ጋር የነበራቸው ሰጣ ገባን ዛሬ ምዕራፉን ለመዝጋት ይህንን ጉዳይ ለአንዴና ለመጨረሻ ጊዜ በስምምነት ለመቋጨት እንደዚሁ በጠረጴዛ ዙሪያ ሁለቱ አካላት እንደሚያወሩ ተነግሯል ማለት ነው። ይሄ ደግሞ ለሊቨርፑል ደጋፊዎች ጥሩ ነው፣ ለቡድኑም ሰላም አሁን ለጀመረበት አንዳንድ እንቅስቃሴዎችም የተሻለ ነገር ሊያስገኝለት ይችላል ተብሏል። ጥሩ ስምምነት ላይ ሊደርሱ እንደሚችሉ እንግዲህ መረጃዎች እየጠቆሙ ነው የሚገኙት። በሁለቱ በአሰልጣኙና በተጫዋቹ መካከል የተፈጠረውን ችግር ለመፍታት እንደዚሁ ለመነጋገር ሁለቱም ፍቃደኛ ሆነዋል ተብሏልና ከዚህ ጋር በተያያዘ የሚወጡ አዳዲስ መረጃዎች ካሉ ደግሞ ወደ እናንተ የምናደርስ ይሆናል። ሌላኛው በዚሁ ሰዓት የሚደረገው የበርንሌና የፉልሃም ጨዋታም ይጠበቃል። ምሽት 2 ሰዓት ከ30 ላይ የሰሜን ለንደኑ ክለብ አርሰናል በሜዳው ወራጅ ቀጠና ስፍራ ላይ የሚገኘውን ወልቨርሃምፕተን ወንደረስን የሚያስተናግድበት ጨዋታ እንደዚሁ ተጠባቂ ሆኗል። ከቡድን ዜና ጋር በተያያዘ በመውጫችን ላይ በተለይ የአርሰናልን በተመለከተ አሰልጣኝ ሚካኤል አርቴታ ከመገናኛ ብዙሃን ጋር ቆይታ አድርጎ ነበር ከደቂቃዎች በፊትና በርከት ያሉ ሰበር መረጃዎችን እንደዚሁ ይፋ አድርጓል። እነዚህን ወደ እናንተ እናደርሳለን። በዕለተ እሁድ መርሃ ግብሮቹ እንደዚሁ ቀጥለው ሲከናወኑ ክሪስታል ፓላስ በሜዳው ሴለርስ ፓርክ ስቴዲየም ማንቸስተር ሲቲን የሚያስተናግድ ነው የሚሆነው። ይህ ጨዋታ ቀን 11 ሰዓት ላይ በዕለተ እሁድ ይከናወናልና በዚህ እንቅስቃሴ ላይ ዛሬ በነበራቸው ቃለ ምልልስ ወይም ደግሞ የመጀመሪያ የጨዋታ ጅማሩ ላይ የሚሰጡትን አስተያየት በተመለከተ አሰልጣኝ ፔፕ ጋርዲዮላ ዛሬ አልተገኙም ተብሏል። ምክትል አሰልጣኛቸው እንደዚሁ
ኮሎ ቱሬ ተገኝቶ እሳቸውን ተክቶ የቡድኑን ዜና እንደዚሁ የተለያዩ መረጃዎችን ለመገናኛ ብዙሃን አጋርቷል። ለምን የሚለውን ነገር በመውጫችን ላይ ወደ እናንተ እናደርሳለን። ሰንደርላንድ በሜዳው ስቴዲየም ኦፍ ላይት እንደዚሁ ኒውካስል ዩናይትድን በዚሁ ሰዓት ላይ ያስተናግዳል። ኖቲንግሃም ፎረስት ጫካዎቹ ከቶተንሃም ሆትስፐርስ ጋር የሚያደርጉትም ጨዋታ ይጠበቃል። ዌስትሃም ዩናይትድ አስተን ቪላን በሜዳው እንደዚሁ ይጋብዛል። አስተን ቪላ በተከታታይ ጨዋታዎች ላይ ድል እየቀናው ነው የሚገኘው። ባሳለፍነው ሳምንት አርሰናልን ማሸነፋቸው የሚታወስ ነው። አሁን ደግሞ ከሜዳቸው ውጪ ወደ ኦሎምፒክስ ስቴዲየም በማቅናት እንደዚሁ ከመዶሻዎቹ ጋር ጨዋታቸውን የሚያከናውን ይሆናል። ብሬንትፎርድ ሲቲ በሜዳው ሊድስ ዩናይትድን ያስተናግዳል። ሰኞ ምሽት ደግሞ የማንቸስተር ዩናይትድ እና የበርንማውዝ ጨዋታ ተጠባቂ ነው። አሰልጣኝ ሮበን አሞሪምም የተለያዩ አስተያየቶችን እየሰጡ ነው የሚገኙት። ይህንንም በተመለከተ ወደ እናንተ እናደርሳለን። በቀጥታ ወደ ስፔን ላሊጋ ጨዋታዎች እንለፍ። የስፔን ላሊጋ ጨዋታዎች በሳምንቱ መጨረሻ ቀናት ጅማሯቸውን ያደርጋሉ። ዛሬ ምሽት የሚደረገው የመርሃ ግብሩ መክፈቻ ጨዋታ በሪያል ሶሴዳድ እና በጂሮና መካከል ምሽት 5 ሰዓት ላይ የሚከናወን ነው የሚሆነው። በነገው ዕለትም የሚደረጉ ጨዋታዎችን ስንመለከት አትሌቲኮ ማድሪድ ከቪላሪያል ቀን 10 ሰዓት ላይ፣ ማሎርካ እንደዚሁ ከአዲስ አዳጊው ክለብ ኤሌቼ ጋር አመሻሽ 12 ሰዓት ከ15 ሲል ጅማሮውን ያደርጋል። የሊጉ መሪ ክለብ ባርሰሎና በሜዳው እንደዚሁ ካምፕ ኖ ኦሳሶናን ምሽት 2 ሰዓት ከ30 ላይ የሚጋብዝ ይሆናል። ኤታፌ ከኤስፓኞል የሚያደርጉት ጨዋታ የዕለተ ቅዳሜ የመጨረሻው መርሃ ግብር ይሆናል። በዕለተ እሁድም የሚደረጉትን የስፔን ላሊጋ ጨዋታዎችን ስንመለከት ሴቪያ ከኦቪዲዮ ቀን 10 ሰዓት ላይ፣ ሴልታ ቪጎ ከአትሌቲክ ቢልባኦ አመሻሽ 12 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል። ሌቫንቴ ከቪላሪያል ምሽት ቀን 8 ሰዓት ከ30 ላይ በዕለተ እሁድ ጨዋታቸውን የሚያከናውኑ ይሆናል። አላቬዝ እንደዚሁ የውጤት ቀውስ ውስጥ ከሚገኘው ሪያል ማድሪድ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። በዚህ እንቅስቃሴ ላይ ሪያል ማድሪዱ አሰልጣኝ ስፔናዊው አሰልጣኝ ዣቢ አሎንሶ እንደዚሁ ቆይታቸውን ሊያረጋግጡበትም ሊያራዝሙበትም ሊያሳጥሩበትም የሚችል ጨዋታ ነው እየተባለ በበርካታ የእግር ኳሱ ሊቃን እየተነገረለት ነው የሚገኘውና የእሳቸውን ቆይታ ሊያረጋግጥ ነው የተባለውን ጨዋታ ከሜዳቸው ውጭ አቅንቶ ካላቬዝ ጋር የሚያከናውኑ ነው የሚሆነው። አሁን ላይ እንግዲህ የነጥብ ብልጫ ተወስዶባቸው በባርሰሎና 36 ነጥቦችን ይዘው ሁለተኛ ደረጃ ላይ እንደሚገኙ ይታወቃል ማለት ነው። በአጠቃላይ ግን የላሊጋውን የደረጃ ሰንጠረዥ ስንመለከት ባርሰሎና በ40 ነጥብ በቀዳሚነት ሲመራ፣ ሪያል ማድሪድ በ4 ነጥቦች ዝቅ ብሎ በ36 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ቪላሪያል እንደዚሁ ሶስተኛ ደረጃ ላይ ነው የሚገኘው በ35 ነጥቦች ማለት ነው። ክሊያን ምባፔ ደግሞ ከሪያል ማድሪድ የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት እየዘወረ ነው የሚገኘው ማለት ነው። የጣሊያን ሴሪያ ጨዋታዎችን ስናይ የ15ኛ ሳምንት መርሃ ግብር ከዛሬ ምሽት ጀምረው ይከናወናሉ። ዛሬ ሌቼ ከፒዛ ምሽት 4 ሰዓት ከ45 ላይ ጨዋታቸውን የሚያከናውኑ ይሆናል። በዕለተ ቅዳሜ ቶሪኒዮ ከክሪሞንሴ ቀን 11 ሰዓት ላይ፣ ፓርማ ከላዚዮ አታላንታ ቤርጋሞ ላይ ካግላሪን ያስተናግዳል። እንደዚሁ በዕለተ እሁድ ኤሲ ሚላን አሁን ላይ የፊት መስመር ላይ ሆኖ የደረጃ ሰንጠረዡን ከሚመሩ ሁለት ክለቦች መካከል ቀዳሚው የሆነው ኤሲ ሚላን ከሳሶሎ ጋር ቀን 8 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። በዕለተ እሁድ ዩዲኒዜ ከናፖሊ እንደዚሁም ጄኖዋ ደግሞ ከኢንተር ሚላን የሚያደርጓቸው ጨዋታዎች በሴሪያው የ15ኛ ሳምንት መርሃ ግብር ላይ ይጠበቃሉ ማለት ነው። ኤሲ ሚላን እና ናፖሊ በኩል 31 ነጥቦች በቀዳሚነት የሴሪያውን የደረጃ ሰንጠረዥ እየመሩ ነው የሚገኙት። ኢንተር ሚላን 30 ነጥቦችን ይዞ ሶስተኛ ደረጃ ላይ ተቀምጧል። ሮማ እንደዚሁ ቦሎኛ፣ ኮሞ እና ዩቬንቱስ ተከታዩን ደረጃ ይዘው እየተመለከትን ነው የምንገኘው። ክቡራትና ክቡራን ተመልካቾቻችን እነዚህን በሳምንቱ መጨረሻ ቀናት የሚደረጉ የአውሮፓ ታላላቅ ሊጎች ላይ የእንግሊዝ ፕሪሚየር ሊግ፣ የስፔን ላሊጋ እና የጣሊያን ሴሪያን ጨዋታዎች መረጃዎች ወደ እናንተ አድርሰናል። በቀጣይነት ወደ እናንተ የምናደርሳቸው ደግሞ አጫጭር ስፖርታዊ መረጃዎች ይሆናሉ። አጫጭር ስፖርታዊ መረጃዎችን የምንጀምረው ደግሞ ከአሰልጣኝ ሄንዞ ማሬስካ ሽልማት ጋር በተያያዘ ነው። እንግዲህ የወርሃ ህዳር የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የወሩ ምርጥ ተጫዋችና ምርጥ አሰልጣኝ እንደዚሁ ይፋ ተደርጓል። የምዕራብ ለንደኑ ክለብ ቼልሲ አሰልጣኝ ኤንዞ ማሬስካ የወሩ ምርጥ አሰልጣኝ በመባል የፕሪሚየር ሊጉ እንደዚሁ ተሸላሚ ሆነዋል ማለት ነው። አሰልጣኝ ኤንዞ ማሬስካ ካደረጓቸው ጨዋታዎች በወሩ ሁለቱን ጨዋታዎች በአሸናፊነት ማጠናቀቃቸውን ተከትሎ ነው እንግዲህ የወርሃ ህዳር የእንግሊዝ ፕሪሚየር ሊግ ምርጡ አሰልጣኝ በመባል የተመረጡት ማለት ነው። የተጫዋችን ጉዳይ ካነሳን ኢጎር ቲያጎ ነው። ብራዚላዊ ኢንተርናሽናል ለብሬንትፎርድ ሲቲ እየተጫወተ እጅግ በጣም በፕሪሚየር ሊጉ ክስተት የሆነ እየተመለከትን እንገኛለን። የወርሃ ህዳር ምርጡ ተጫዋች በመባል ተመርጧል። በወሩ ባደረጋቸው 4 ጨዋታዎች 5 ግቦችን ከመረብ አሳርፏል ኢጎር ቲያጎ ማለት ነውና አሁን ላይ ታላላቅ ክለቦች ራዳር ውስጥ ካስገቡት የፊት መስመር ተጫዋች መካከል አንደኛው ይህ ተጫዋች ነውና የሚገባው ይመስለናል። በእንቅስቃሴ ላይ ትልልቅ ቡድኖችን ማሸነፍ ሲችል እና ነጥብ ሲያስጥል ይህ ተጫዋች ዋነኛው ተጫዋች ሆኖ ተመልክተነዋል ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን ስናልፍ የማንቸስተር ዩናይትድን ጉዳይ እናገኛለን። ማንቸስተር ዩናይትድ ሰኞ ምሽት በሜዳው ኦልድ ትራፎርድ ስቴዲየም
በጣም ጠንካራ የሚባለውን የአሰልጣኝ ሃንዲ ራዮላውን ቡድን በርንማውዝን ነው የሚያስተናግደው። በዛ እንቅስቃሴ ላይ እነማን በጨዋታው ላይ ይካተታሉ፣ ከጉዳታቸው ሲመለሳሉ፣ ጉዳትስ የሚያርቃቸው ተጫዋቾቹ የትኞቹ ናቸው የሚለውን ዛሬ ከመገናኛ ብዙሃን ጋር በነበራቸው ቆይታ አሰልጣኝ ሩበን አሞሪም እንደዚሁ ይፋ አድርጓል። በዚህም መሰረት ቤንጃሚን ሴስኮ ከጉዳቱ ቢያገግምም የተመረዘ ምግብ በመመገቡ እንደገና ዳግም ጉዳቱ እንዳገረሸበት ተነግሯል። ነገር ግን ይሄ ብዙም ከሜዳ እንደማያርቀውና ወቅታዊ እንደሆነ ገልጿል። በዚህም ጨዋታ ላይ የመመለስ እድሉ ሰፊ ስለመሆኑ ተነግሯል። እንግዲህ ባለፉት ጊዜያቶች በጉዳት ምክንያት ከሜዳ ርቆ የነበረው ስሎቫናዊው የፊት መስመር ተጫዋች ቤንጃሚን ሴስኮ ለዚህ ጨዋታ ይደርሳል የሚል ግምት እንዳላቸው ተናግሯል። ከዛ ባለፈ ግን እንደዚሁ የተከላካይ ስፍራ ተጫዋቾቹ ማቲያስ ዴሊት እና ሃሪ ማጉዌር በጉዳት ምክንያት ይህ ጨዋታ ያልፋቸዋል የሚል አስተያየት ሰጥቷል። በሌላው ደግሞ አሁን በቅርቡ ከቀናቶች በኋላ በሚጀምረው የአፍሪካ ዋንጫ የውድድር መድረክ ላይ የሚሳተፉት የቀይ ሰይጣናቱ ወሳኝ ተጫዋቾች እነ ዲያሎን የመሳሰሉ ማዝራዊ እንደዚሁም ብሪያን ምቤቡን የመሳሰሉ ተጫዋቾችን ምናልባት በዚህ እንቅስቃሴ ላይ የመጨረሻ የጨዋታቸው ሊሆን የሚችልበት እድል ሊኖርም ላይኖርም የሚችልበትን አጋጣሚ ነው አሰልጣኝ ሩበን አሞሪም የተናገሩት። ወደ አፍሪካ ዋንጫ የማምራታቸው እንግዲህ ጫፍ ላይ ደርሷል። ይህንን ጨዋታ ምናልባት ካደረጉ በኋላ ወደ የብሔራዊ ቡድኖቻቸው ሊያመሩ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ማዝራዊ የአፍሪካ ዋንጫ ጥሪ ተደርጎለታል ተብሏል። ወደ ሀገሩ ሞሮኮ ያው አዘጋጅ ናት በዚህ ውድድር መድረክ ላይ በአፍሪካ ዋንጫው ማለት ነውና አሁን ጥሪ እንደደረሰው እየተነገረ ነው የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ አርሰናል እናገኛለን። አርሰናል እንግዲህ ነገ ምሽት 2:30 ላይ በሜዳው ወራጅ ቀጠና ስፍራ ላይ የሚገኘውን ወልቨርሃምፕተን ወንደረስን ያስተናግዳል ማለት ነው። ዛሬ እንግዲህ ጋዜጣዊ መግለጫ ሰጥቷል አሰልጣኝ ሚካኤል አርቴታ ከጨዋታው አስቀድሞ ማለት ነው። ጉዳት ላይ የሚገኙት ተጫዋቾች እንደነ ሳሊባ እንደዚሁም ገብርኤል ማጋሌጅን የመሳሰሉ ትሮሳርድ እና ቲምበር የመሳሰሉ ተጫዋቾችን እንደዚሁ በተመለከተ ያሉበትን ሁኔታ ተናግሯል። ሳሊባ ከጉዳቱ አገግሟል። በዚህ ጨዋታ ላይ ግን እረፍት ሊሰጠው እንደሚችል ነው የተናገሩት። ሙሉ ፊት ሆኖ ጨዋታውን ለማድረግ ቢያስችለውም ነገር ግን አሁን ላይ ወይም ደግሞ ከተጋጣሚያቸው ቡድን አንጻርም ሊሆን ይችላል በዚህ ጨዋታ ላይ ላይካተት የሚችልበት እድል ሰፊ ስለመሆኑ ተናግሯል ማለት ነው። ከዛ ባለፈ እንደዚሁም የራይስንም ጉዳይ ዳግም ሊመለከቱት እንደሆነና በመጨረሻ ልምምድ ላይ ተመልክተን ውሳኔ እናስተላልፋለን ወይ እረፍት እንሰጠዋለን ልናጫውተውም የሚችልበት እድል ሊኖር ይችላል የሚል አስተያየት እንደዚሁ ሰጥቷል ማለት ነው። በርከት ያሉ ጥያቄዎች ናቸው የተጠየቁት። ትሮሳርድም በተመሳሳይ ነው። ምናልባት ለቀናት ከሜዳ ሊርቅ ይችላል እንጂ ያን ያህል ለረጅም ጊዜ ከሜዳ የሚያርቅ ጉዳት እንዳልገጠመው ነው በዛሬው ዕለት የተናገሩት ማለት ነው። እና በአንጻራዊነት ይህ ጨዋታ ብዙም ለአርሰናል ሊከብደው ይችላል ተብሎ አልተገመተም። እሳቸው ግን ይህንን አስተባብለዋል። የእንግሊዝ ፕሪሚየር ሊግ ወራጅ ቀጠና ስፍራ ላይ የሚገኙ ክለቦች ያን ያህል የሚናቁ አይደሉም። ምን እንደሚያጋጥመን አናቅም። ስለዚህ እኛ ጨዋታውን አሸንፈን መሪነታችንን ማጠናከር ነው የምንፈልገው የሚል አስተያየትም ሰጥቷል ማለት ነው ከጋዜጠኞች ላይ ቀረበላቸው ጥያቄ። በሌላ በኩል በሻምፒዮናነቱ ጉዳይ ላይ የተነሳላቸው ጥያቄ አለ። ሻምፒዮና ትሆናላችሁ ወይ? ኦፕታ ሱፐር ኮምፒውተር 70% ሰጥቷቸዋል የሊጉን የዋንጫ ክብር እንደምታሳኩና ይሄ ነገር ይሳካል የሚል አስተያየት ወይም ጥያቄ ቀርቦላቸዋል። እሳቸውም በሰጡት አስተያየት አሰልጣኝ ሚካኤል አርቴታ ይሄ የሚሆነው በስተመጨረሻ ነው የሚሆነው፣ አሁን ላይ ይሄንን ነገር ለማለት አንደፍርም፣ ቢያንስ 90 ነጥቦችን መሰብሰብ ያስፈልጋል በእንግሊዝ ፕሪሚየር ሊግ ሻምፒዮና ለመሆን። ያንን ለማድረግ ገና ትንሹ መንገድ ላይ ነው የምንገኘው። ይሄን አጠናክረን ለማስቀጠል የሚያስችለን ብቃት ላይ በእርግጥ እንገኛለን። ነገር ግን ደግሞ ያ በተግባር ሲተረጎም ነው በአጋጣሚዎች የሚፈጠሩ ነገሮች አቅጣጫ ሊያስቱ ይችላሉ ወይም ደግሞ ከዓላማችን ሊያሰናክሉን ይችላሉ። እኛ ግን ወደፊት እንገሰግሳለን የሚል አስተያየት ሰጥቷል። ከዛ ባለፈ እንግዲህ በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንግዲህ ባደረጓቸው ጨዋታዎች ድልን እያሳኩን የሚገኙት ተከታታይ 6ኛ ድላቸውን በቻምፒየንስ ሊግ አሳክተዋል። ያንንም ተከትሎ የአውሮፓ እግር ኳስ ማህበር እንግዲህ በየጨዋታዎቹ ሲያሸንፉ ኢንሴንቲቭ ወይም ደግሞ የገንዘብ ክፍፍል አላቸውና በዚህ ረገድ አርሰናል እነዚህን ጨዋታዎች ማሸነፉን ተከትሎ 14.2 ሚሊዮን ዩሮ ስለማግኘቱ እየተገለጸ ነው የሚገኘው። ይሄ ደግሞ የበለጠ ባለፈው ዓመት ጠቀም ያሉ ገንዘቦችን እንደዚሁ በውድድር ዓመቱ መሰብሰቡ የሚታወቅ ነው። አሁን ከወዲሁ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ አካሄዱ እጅግ በጣም ግሩም ነው። በፋይናንስም አስተማማኝ እንዲሆን እያስቻለው ነው የሚገኘውና ይህንን ተመልክተናል። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ ለማድረስ በተለይ ከዝውውር ጋር በተያያዘ
የሮድሪጎን ጉዳይ እናገኛለን። ሮድሪጎ እንግዲህ የእንግሊዝ ፕሪሚየር ሊግ ትልልቅ ክለቦች እያማተሩት የሚገኝ ብራዚላዊ ኢንተርናሽናል ነው። ለሪያል ማድሪድ ነው እየተጫወተ የሚገኘው። አሁን ላይ ይህንን ተጫዋች ለማስፈረም አንድሪያ ቤርታም ባለፈውም ዓመት ተመልክተናል፣ ዘንድሮም በዚሁ ፍክክር ውስጥ እንዳሉ እየተገለጸ ነው የሚገኘው። ከዛ ባለፈ ደግሞ እንደዚሁ ሊቨርፑልም የተጫዋቹ ፈላጊ ሆኖ እየተመለከተ ነው እንገኛለን። ብዙ አማራጮች አላቸው። አሁን ኡጎ ኢኪቲኬን እንደነ ኢሳቅን የመሳሰሉ ተጫዋቾች አሉ በቡድኑ ስብስብ ውስጥ ማለት ነውና ኮዲ ጋክፖን ማንሳት እንችላለን። በዛ እንቅስቃሴና በብዙ አማራጮች እንደነ መሐመድ ሳላም ሳይረሱ ማለት ነው። እነዚህ አይነት ጉዳዮች እያሉ እንግዲህ ይህንንም ተጫዋች ለማምጣት ፍላጎት እንዳላቸው እየተነገረ ነው የሚገኘው። አርሰናል ግን አንድሪያ ቤርታ በተለይ አሁን ማምሻውን የወጡ መረጃዎች እንደሚያመለክቱት የዚህን ዝውውር ሂደት እያጤኑበትና እየተከታተሉት እንዳለ እየተገለጸ ነው የሚገኘው ማለት ነውና ቀጣይ ይህ የ4 ዓመት ብራዚላዊ ኢንተርናሽናል ሮድሪጎ ማረፊያው የት ሊሆን ይችላል? አንፊልድ ሮድ፣ ኤምሬትስ ወይስ ወደ ማንቸስተር ዩናይትድ አሊያስ ደግሞ ወደ ሳውዲ ፕሮ ሊግ ክለቦች ያመራል የሚለው ነገር እንግዲህ በቀጣይ መልስ የሚያገኝ ይሆናል በጥር የተጫዋቾች የዝውውር መስኮት ላይ ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ዕለት አርብ ታህሳስ 3 2018 ዓ.ም በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እጅግ በጣም እናመሰግናለን። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛይ እንዱላ፣ የካሜራ ባለሙያዎቻችን ኦብሳ ሱራና ብሩክ ጌታቸው ከኛ ጋር ቆይታ አድርጓል። ምሽቱም ሌሊቱም ፍጹም ሰላማዊ እንዲሆንላችሁ እንመኛለን። መልካም ጊዜ ይሁንላችሁ።